ቢሆንማ ቢሆንልሽ ጉድ እያየሽ ቢያንስ ትነግሪኝ ነበር። በዚህ እኔማ ቆ ነገር የለም። ምን ሆነ ካላንተ እነሱን እንዴት ጠራሻቸው? ምንም ካላየሽ እንደዚህ እብዶ ነክሰስ መጣ። ታዲያ ምን ላድርግ? ኧረ የሚያሳብድ ነገር ያሳብድሽ። ኧረ መፍትሄ ስጠኝ ማለት አንቺ ነው። ለዚህ ሁሉ ያበቃ ምን ታርገ ምን ሆናል? ቆይ ቀስ በል። እንዴት ምን ሆናል ትለኛለህ አንተ? እሺ ቆይ የሆንኩትማ ይኸውልህ። ወይኔ እባክህን ታረጋጋስቲ። ቆይ ምንድነው የምረጋጋው? አንቺ ኦኬ ትጉጡ ነው። ቆይ ለማንም የለም። እስቲ ጀረሰ እደልጋጋው ከፋችሁ ነው ጭራሽ ጓደኛዬ ነህ። እንደዛ አይደለም። ያዘና ቆይ የሆነ ወንድ ገብቶ በር ዘጉ ክፈቺ ስላት ምንም ልትከፍትልኝ አልቻለችም። ስለዚህ በሩን አስከፍታታለሁ ከመግባቴ በፊት ትውጣና እንደዛ ማድረግ አትችልም። ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሰላም ተመልካቾቻችን፣ እንግዲህ ዛሬ በአዲስ ታሪክ ነው የመጣሁት። ይሄም ታሪክ በጣም አስደንጋጭ ነው። ሲደወልልኝ ለራሴ ማመን ያቃተኝ፣ ምክንያቱም ስልክ ደውላ እህቴ ሊገልብኝ ነው ቶሎ ድረስልኝ ብላ ነው የደወለችው። እንግዲህ እዚህ የቆምንበት ቦታ መኪና እየጠበቅኩ ነው ወደ ልጅቷ ጋር ልሄድ። የሶፊን ጉዳይ ደግሞ አረሳ ነው። ምክንያቱም ሶፊን ላይ ያደረሱበት ነገር እያንዳንዳቸውን ግለሰቦች ለቃቅመን ለህግ የምናቀርብ ይሆናል። አሁን አንዳንድ የድርጅት ነገሮችን እያጣራን ስለሆነ ነው። ተመልካቾቻችን እንግዲህ ወደ ልጅቷ ጋር ሄጄ የሚፈጠረውን ነገር አብረን የምናይ ይሆናል። እንግዲህ እስቲ ምን ውስጥ ገብተ ይሆናል። ልጅቷም በምን ላይ ሁኔታ እንዳለች ያው እገልሻለሁ ብሎ የሚስትባትም ማን እንደሆነ ምን እንደሆነ እዛው አካባቢ ላይ ሄደን የምናጣራ ይሆናል። እስከዛው ድረስ አብራችሁን ቆዩ። ተከተለኝና እንግዲህ ተመልካቾቻችን አሁን ደርሰናል። ልጅቷ ጋር እየደወልኩ ነው። እስቲ የተፈጠረውን ታሪክ አብረን ምን ይሆናል። ሄሎ ደርሻለሁ። ምንድነው? ቆይ ምን ሆነ ነው? ማናም ሰማለክ ምንድነው መሰማው? ተረጋጋ። ምንድነው መረጋጋ? ቆይ ምንድነው ምናምን ተተላለች እንደዚህ ያረጋጋሽ እኛ እናረጋጋለን። መጀመሪያ ተረጋጋሽ። ተረጋጋ። አረ ሽጉጥን ያዘው ባክ። ቆይ ደፋሻለሁ። ይኸውልሽ ስማ፣ ቆይ ምንድነው መሰማው? ዞርልኝ። ተረጋጋ። ምንድነው መረጋጋው? ተረጋጋ። ይኸውልሽ አንቺ የሁላ ነገር እያወቅሽ እኔ ማቆ ነገር የለም። እኔ ምንም ማቆ ነገር የለም። ምንድነው የምታውቀው? እኔ ላይ የሁላ ነገር ሲዶለት አንቺ ነው ለዚህ ሁላ ያበቃ። ምን ታርገ? አንቺ አላሳደግኩሽም እኮ እኔ ምንም ማቆ ነገር እንዴት አትነግሪኝም? የሁላ ነገር ከኔ ጀርባ ሲደረግ እባክህን ተረጋጋ። እደፋሻለሁ አንቺንም ከሷ መጀመሪያ ተረጋጋ። መደማመጥ አይሻልም እንዴ? እኔ ላይ የሁላ ነገር ሲደረግ ዝም ትያለሽ? አትነግሪኝም? እኔ ማቆ ነገር የለም። ቃስበል ተረጋጋ። ምን ሁላችሁም ይኸውልሽ እደፋችኋለሁ። ቃስበል ተረጋጋ። እናትሽ ቢያንስ እኮ እኔ በራስን ከረተት አንቺን ለማሳደግ ለዚህ ለማብቃት ነበር። እኔ ማቆ ነገር የለም። ከጀርባ እንደዚህ ሲዶለት እኔ ማቆ ነገር የለም። ተቀበለው እባክህ። ነገር እንዳያረጋ ማን ረጋጋ? እንዴት ረጋጋለሁ? እንደዚህ ይሆን እሱ ነገር ወይኔ ቁጣ ሽጉጡን እንዴት ነው ቁጭ ማለት? እሰራላችኋለሁ። ይኸውልሽ እሰራላታለሁ። እኔ ላይ ኮኔ ላይ
ቆይ ካስበል ምን ሆነ? ተረጋጋ። አሳያችኋለሁ። እዚህ ጋር ምን የተፈጠረ እንደሆነ ምንም የማውቀው ነገር የለም። ቆይ ነይ ቆይ ቁጭ ነይ ተረጋጊ። ቆይ ተረጋጊ አንቺ ቁጭ ቁጭ። እህቴን የሆነ ነገር እንዳያረጋት በጣም ፈርቻለሁ። በጣም ምን ነው የተፈጠረው? እኔ ምንም የማውቀው ነገር የለም። እኔ እንጃ እኔ ምን እንደምልህ አላውቅም። ብቻ እኔ እህቴን የሆነ ነገር ያደርግብኛል ብዬ በጣም ምን የፈራሁት። ለዛ ነው ደውዬ እንደዚህ ባስቸኳይ የጠራሁት። ከየት ነው? ቆይ እሷን ቆይቷል ከመጣ? በቃ እንደመጣ ነው የደወልኩልህ። ይኸው እሷ አዛነች። በቃ ካልገደልኳት ብሎ ነው ሽጉጡን። ከማን ጋር ነች? ማን አለ? ጓደኛው መሰለኝ። የእሱ ጓደኛ? አዎ። ከእሷ ጋር ሆኖ እንዴ መኝታ ቤት ከእሷ ጋር ሆኖ? እኔ ምንም የማውቀው ነገር የለም። ብቻ እሱ መጥቶ ካልገደልኳት በቃ እኔ አኳኋኑ ሳይሆን የሆነ ነገር ያደርግብኛል ብዬ ነው አንተ ጋር የደወልኩልህ እኮ። አሁን እኮ እርግጠኛ ነኝ ርቆ አይሄድም። እባክህን ብቻ እኔ እንጃ እኔ የሆነ ነገር አድርግ። እዚህ ነው አሁንም እኮ እነሱን እኮ ከፍተንም ውስጥም ገብተን እንዳናዋራቸው እኮ አጉል ነው የሚሆነው። እኔ ምን በቃ እኔ የማረገው ነገር ሳጣ ነው አንተ ጋር የደወልኩልህ። በቃ እኔ ምን እንደማረግ አላውቅም። ብቻ በቃ አኳኋኑን ሳይሆን እህቴን የሆነ ነገር ያደርግብኛል እኮ። ከዚህ በፊት እንደዚህ አይነት ግንኙነት ነበራቸው? እኔ እህቴ እንደዚህ ታደርጋለች ብዬ በፍጹም አላስብም። እኔ እንዴት እንደሆነ ምንም የገባኝ ነገር የለም። በጣም ከባድ ነገር ነው። ታዲያ አሁን እኮ እሱም ተበዳይ ነው። እኔ እኮ በሱም እኮ እየፈረድኩ አይደለም፣ ግን እህቴን የሆነ ነገር እንዳያደርግብኝ ፈራው። እሱማ ምንም አያደርጋትም እንዴ እያየው አይደል እንዴ እንዴት እብድ እየሆነ። አይ ሌላ የኛም ሰዎች ስላሉ ያግዙናል። ብቻ እኔ እንጃ። ለዛ ነው አንተ ጋር የደወልኩልህ። በጣም ችግር የለውም አትሳቀቂ አንቺ። እና አሁን ውስጥ ማን ያለው? ውስጥ ያለችው እህቴ ነች። እህትሽ ብቻ ከእሱ ጓደኛ እኔ አላውቅም። በቃ እህቴ ነች ያለችው። እኔ እሱ እንዴት እንደዚህ እብድ ሆኖ ሲመጣ ነው አንተን የጠራሁት እኮ። ቆይ አንድ ነገር ልንገርሽ። አሁን እሱ ፊልድ እሰራለሁ ብሏል። አዎ እኔ ክፍለ ሀገር ነው የሚሰራው። እሱ የማውቀው ነገር የለም። ቆይ ስሚኝ፣ ክፍለ ሀገር ነው የሚሰራው። አዎ ክፍለ ሀገር ነው የሚሰራው። አሁን እሱ የተናገረሽ ነገር አለ እዚህ ጋር። ይሄን ሁሉ ነገር አንቺ ታውቂያለሽ። እኔ የማውቀው ነገር የለም። እኔ እንዴት ላውቅ እችላለሁ? እና ታዲያ ይሄን ያክል ጊዜ እኔ ምንም የማውቀው ነገር የለም። ስሚኝ፣ ቆይ ይሄን ያክል ጊዜ እሱ በራ ለበራ ሲንከራተት ምን ሲል እነዚህ ሰዎች የለመዱ ናቸው ማለት ነው። እኔ የማውቀው ነገር የለም። እሱ ዛሬ እንዴት እዚህ እንደተገኘ ራሱ አላውቅም። እህት ነኝ ብሎ ሄዶ እንዴት ዛሬ እዚህ እንደተገኘ ራሱ አላውቅም። አንቺ የት ነሽ? እኔማ ቤቴ ነኝ። የት ሆናለሁ? እህት ነሽ አይደለ? እኔ እህቷ ነኝ። ስለዚህ ዛሬ አዲስ ነገር እንዴት ነው የተፈጠረው? ከዚህ በፊት የማውቀው ነገር የለም። እኔ ተማሪ ነኝ። ትምህርት የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። ኧረ የምታውቂው ነገር አለ? እኔ እንዴት ላውቅ እችላለሁ? እንዴት አታውቂም? እኔ እንዴት ላውቅ እችላለሁ? እሱ እኮ እዚህ መጥቼ እንድማር ያደረገኝ ስንት ነገር ያደረገልኝ እኮ እኔ እንደ ወንድሜ ነው የማየው እኮ። አሁን እዚህ ደረጃ ላይ ከደረሱ አዲስ ነገር አይደለም ይሄ እኮ። እኔ ምንም የማውቀው ነገር የለም። ቆይ አንተ እኔን የጠረጠርከኝ ነው እንዴ? ታውቂያለሽ እኮ። የምታውቂው ነገር ቢኖር ነው። ምንም የማውቀው ነገር አለ? ምንም የማውቀው ነገር የለኝም። ምን ማለት ፈልገህ ነው አንተ ደግሞ? እንዴ በገዛ ቤቱ አንዴ ደውዬ ጠራሁት። ስሚኝ፣ አንቺ ልጅ ደውለሽ ጠራሽ እንዴ? በገዛ ቤቱ ስሚኝ፣ ቆይ ተረጂ። በገዛ ቤቱ በገዛ አልጋው ላይ ይሄ ሰው እንደዚህ ባይሆን ይፈረድበታል እንዴ? እኔ እንደዚህ ያደረኩት እኔ እንዴት ላውቅ እችላለሁ እኮ። አንቺ ይሄን ነገር አሁን እህትሽም ያዝትሽ ነበር። ቆይ አንተ አይደል እንዴ ደውዬ ጠራሁት? አንቺ ደውለሽኝም ብትጠሪ ቢያንስ ማለት ነው። ታዩ እዚህ ደረጃ ላይ ሳይደርሱ ያላቸውን ቀረቤታ ትመለከቻለሽ። አላውቅም። እኔ የማውቀው ነገር የለም። ከናካቴ ምንም የምታውቂው ነገር የለም። ዛሬ ነው ይሄ ሰው እዚህ የመጣው። እኔ አላውቀውም እሱን ራሱ ማለት እንደሆነ። በቃ መጣ ያወረጋጋልኝ እባክህ። አንቺ ከእህትሽ ጋር ሆነሽ እኔ ላይ እኔ የማውቀው ነገር የለም። ይኸውልሽ አንቺንም እህትሽንም ከምድረገጽ አስወግዳችኋለሁ። ምን ማለት ነው? ምን ማለት ነው? ቁጭ ብለህ ተነጋግተን እናውራ። እኔ እኮ በራ ለበራ መጀመሪያ ተነጋግተን እናውራ። ለባለቤቴ እህት እንኳን እኮ የከፈልኩትን ዋጋ እኔ ነኝ ማለት እኮ። እሺ በቃ ና ተረጋጋና ቁጭ ብለህ ለኔ ይገባኛል ወይ? እንዴት ነው እንደዚህ? ይኸውልህ አሁን ቁጭ ብለህ ተረጋጋ። እህትሽ እየሰራች ያለችው ነገር እንዴት አታውቅም? ምን ሆናል? ቆይ ቀስ በል። እንዴት ምን ሆናል ትለኛለህ አንተ? እሺ ቆይ የሆንኩትማ ይኸውልህ። ወይኔ ቁጭ ቆይ። ምንድን ነው የምረጋጋው? አንቺ ኦኬ ሽጉጡ ነው አንተ አታውቀው። ሌላውና ይሄ ነው እየወሰድክ ያለው። እንካ ሽጉጡን በቃ ቆይ አንተ እነሱ ተባባሪ ነህ። አይደለም ቁጭ ብለህ አውራ። ቁጭ ብለህ አውራ። አሁን በቃሽ። አሁን ቁጭ ብለህ አውራ። ቁጭ ብለህ አውራ። ንብረቴን ትመልሳለህ። ይሰጥሃል እሱ። ቁጭ በል። ነይ ተቀመጭ። ጭራሽ እኔ ላይ ነይ ቁጭ። በዚህ ልክ ቁጭ። ምን ሆነህ? ማነው ውስጥ ያለው? ቁጭ በል እሺ። ውስጥ ያለውንም ቤቴ ውስጥ ይኸውልህ፣ ምንድን ነው እየተሰራ ያለው? በቃ እሺ ቁጭ በል። አሁን አንተ በደል ደረሰብኛል እያልክ ነው አይደል? ለምን አትረጋጋም? ቆይ ተቃጠልኩ እኮ። ስማ
ስማኝ ቆይ በደል ደርሶብኛል እያልክ ነው አይደል? ከዚህ በላይ ሌላ ምን ያንተ በደል ይገባናል። ስለዚህ ተረጋጋና ወደ መፍትሄው ብንሄድ ይሻላል። የማይሆን ነገር ጉዳዩ እኮ ያለቀ ነገር ነው። ካለቀ እንዴ ባለቀ ጉዳይ ላይ መፍትሄ ምንድነው? ቆይ ምንድነው? የማይሆን ነገር አድርገህ ልነግርህ ነው። እማትወጣው ጸጸት ውስጥ ነው የምትገባው። ስለዚህ መጀመሪያ አንተ ታርጌው በተገላገልኩ መጀመሪያ አንተ ይኸውልህ መረጋጋት ነው ያለብህ። ሰማ ተረጋጋ። ቆይ በእናትህ ለሷ ስልኩ ይኸውልህ ቤተሰቤን ትቼ እሷን መጀመሪያም ነግረውኝ ነበር። አትሆንም፣ እሷን እንዳታገባት ለትዳር የምትሆን ሰው አይደለችም ብለው ነበር። እንዴት የማይሆን ነገር አታወራ እባክህን። ቢያንስ ልጅ እንኳን አልሰጠችኝም። 8 ዓመት ሙሉ ከሷ ጋር ስኖር ቢያንስ እኔ ለፍቅሯ ስል ነው። ይገባናል። በቃ አሁን አንተ ተበዳይ ነህ። ሰማህ አይደለ? አንተ ላይ በደል ደርሷል። ግን ያለውን ነገር እስቲ በደንብ እንወቀው። ችግሩ ምንድነው? እንዴትስ እንደዚህ አይነት ነገር ልታረግ ቻለች የሚለውን ነገር እናስብ። ኧረ በእናትህ እንዴት ምን የተለየ ነገር ቢኖር ነው እኔ ላይ እንደዚህ ታረጋለች እኮ? እስቲ ቆይ መጀመሪያ እንረጋጋ። እስቲ ተረጋጋ። መጀመሪያ መረጋጋት አይቻልም? በእናትህ እንዴት ነው የምረጋጋው? ቢያንስ እኮ ማምናት ስንት ዓመት ለሷ ብዬ ይኸውልህ ከሷ አልፎ እህቷን እንኳን ይኸውልህ እኔ እየከፈልኩ ያለሁት እኔ ነኝ የማውቀው እኮ። በቃ ሻውን ተረጋጋና ቁጭ ብለን እናውራ አይሻልም? ተረጋጋ። ምንም አይነት እኔ ድምጻችሁ መስማት አልፈልግም። በቃ አሁን ተረጋጋችሁ። በቃ ሰማኝ። ቆይ እህትሽ በዚህ ልክ እኔ ላይ ትከፋለች። ብትከፋ እኮ ተረጋግተህ እኮ ከኔ ጋር እኮ ምንም እንደዚህ መፍጠር የለብህም። ቁጭ በቃ አንቺ አሁን ቁጭ ተረጋጋ። ሰማኝ አይደል? በል ተረጋጋ። እሺ ተረጋጋ። አንተ አሁን ተረጋግተህ እስቲ አሁን የተፈጠረውን ነገር ንገረኝ። ቀስ ብለህ እስቲ አብራራልን። እንዴት ነው ወደዚህ ልገባ የቻልከው? ስራስ ምንድን ነው? ምንድን ነው የምትሰራው? እኔ ፊልድ ነው የምሰራ። ይኸውልህ ለ15 ቀን ለ1 ወር ምናምን ልቆይ እችላለሁ እንደ ስራው ሁኔታ። በዛ መሀል ግን ምክንያቱም እኔ በተደጋጋሚ ይነገረኝ ነበር ታውቃለህ። እኔ አልሰማም ብዬ ነው። እሺ እስኪ ጉድ ምክንያቱም ማጣራት አለብኝ። በቃ ነገሮች ሲደጋገሙብኝ ማጣራት አለብኝ ብዬ ለተወሰነ ጊዜ እናቴ ጋር ለተወሰነ ለ2 ቀን ምናምን እረፍት አደረኩ እና እዚህ ደግሞ ሰው አስቀምጬ ነበር የሚከታተለኝ። እንዴት አንተ ስራ ነኝ ብለህ ነው የወጣከው? ስራ ብዬ ፊልድ ብዬ ነው የወጣሁት። ከዛ እዚህ ሰው አስቀመጥክ አንተ እነሱ የሚከታተል። እሺ ልክ ስመጣ በቃ በር ሳንኳኳ የሚከፍትልኝ ልክ ሲገቡ ነው በቃ ያዩዋቸው። ልክ ሲገቡ አዩዋቸው። በር አልከፍት በቃ ውስጥ ቀርቅረውት አልከፍታሉ። የት አንተ ከውጪ ስትመጣ እነሱ ተሯርጠው መኝታ ቤት ገቡ። ከዛ በሩን ዘጉብኝ። ማን እንደሆነ አላውቅም። እንግዲህ ከማን ጋር እንደገባች አላውቅም። ስለዚህ ይህ ነገር ደግሞ በተደጋጋሚ እየተከሰተ ያለ ነገር ነው ማለት ነው። ስለዚህ ምን ማድረግ እንዳለብኝ ከዚህ በኋላ አስተምራለሁ ማለት ነው። እኔ ለእሷ እኮ ያልከፈልኩት ነገር የለም አይደለም። ለእሷ ለእህቷም አለ። እህቷን አስተምሬያለሁ። አሁን እሷ ይኸውልህ ልንገርህ፣ አሁን እሷን ይኸውልሽ ሰማሽ አይደል ያለውን በተደጋጋሚ ሰዎች ይነግሩኛል። አንተ ቆይ ሚስትን አታምናትም እንዴ? እህቲኩ እንዴ አንቺ ማባሽ ሚስት ነው። አንድ ናችሁ እኮ የሷ አለት ማለት አንቺ ነሽ። ምንም ሚለያችሁ ቆይ እሺ፣ ተረጋጋ። ምን ሆነሃል? ተረጋጋ እንዴ። ለምን እኔ ላይ እንደዚህ እንደሚጮህ አልገባኝም። እኔ ማቆም ነገር የለም። ምንም እንዳታወሪ አይደለም። አሁን እኮ ምንም ትንፍሽ እንዳት። አሁን እሱ እኮ እውነታ ይዞ ነው። አንተ አይነት ናችሁ። ሰማሽ አይደል? እውነታ ይዞ ነው እኮ። እኔ ምንም ማቆም ነገር የለም። እሺ እኔ ምን ላድርግ እኮ? ስሚኝ እኮ አንድ ነገር ልንገርሽ። አሁን የሱ እውነታ ምን መሰለሽ? ተደጋጋሚ እዚህ እህቴ እንደዛ አታደርግም። በቃ ሰው ይነግረዋል፣ ሰው ይነግረኛል። አታረግም ጭራሽ። ምንድን ነው የገባው ሰውዬ? የገባው ማን ነው? እህቴን አንተ አታምናትም እኮ። የገባው ማን ነው? አብሮ ሲጀመር ስራ ብለህ ለምንድን ነው እዚህ ሆንክ? አንተ ራስህ ጥፋተኛ ነህ እንዴ። ጭራሽ በዓይኔ እኮ አየሁ። ማን ነው የገባው? ጭራሽ ጥፋተኛ እኮ እኔ ጥፋተኛ። እሺ ቁጭ ብለህ አውራ። እሺ ቁጭ ብለህ አውራ የምትለው እየሰማ ነው። እሺ ተወሱን ቁጭ ብለህ አውራ። በልታ በእጅ አድግ አስተምሬ ቁጭ ብለህ አብቅቻት። እሺ ቁጭ ብለህ ካውራ ከእህቷ ጋር እኔ ላይ እኮ እሺ ቁጭ ብለህ ካውራ። ጥፋተኛ እኮ ነኝ። ይኸውልሽ አንቺ ይኸውልሽ ተረጋጊ። አሁን እሱ ተበዳይ ነው እኮ። እሱም ግን ዋሽቶናል። በቃ የፈለገ ነገር ይሁን ሰው እየነገረኝ ነው አለ እኮ ለምን ስራ ብሎ እዚህ ነበር እሱ እኮ እህቴን እንዲከታተላል ሌላ ሰው መደቦባታል። ይሄ ምን ማለት ነው? እኔ እኮ ይኸውልህ ምንነቷን እውነትና ውሸት ነው የሚለውን በምን ላረጋግጥ? አሁን እጅ ከፍንጅ ያስኳት። ሚስት አይደለች እንዴ? ማመን ነበረብክ። እንዴ
አመንኳት እኮ አልታመነችም። ያላቅም በቃ እኔ ከዚህ ውስጥ አውጡኝ። እኔ የማውቀው ነገር የለም በቃ እኔ ብታውቂልሽ አውቃለሁ አትይም። እህቷ እኮ ነሽ። እኔ እኮ አንተም እኮ እንደ ወንድሜ ነህ አስተምረኸኛል። ቢሆንማ ይኸውልሽ ጉድ እያየሽ ቢያንስ ትነግሪኝ ነበር። በዚህ እኔ የማውቀው ነገር የለም። ምን ሆነ ካላንተ እሷ ምን ታርግ? ቆይ አንድ አይነት ናቸው። እሷ ምን ታርግ? አንድ አይነት ናቸው። በቃ ይኸው መልሷ አይደለም። ቆይ ልነግርህ ነው። ጥፋተኛ ልክ እኮ ነው። አንተ እውነቱን ተናገርክ። እህቷ ነች። አዎ የእህቷን ጉድ ትደብቃለች። ምንም ነገር ብታርግ ትደብቃለች። እህቷን አጋልጣ ሰማኝ። ልነግርህ ነው። በዚህ ልክ እኮ ሰማኝ ልንገርህ። እህቷ ነች የምታኖራት ለእሷ። እኔ እኮ ማያት እንደ እህቴ ነበር ማያት እኮ። ልነግርህ ነው። እህቷ ነች የምታኖራት። እህቴ እንዲያረገች ብላ ካንተ ጋር ነግራ ትዳሩ ተበጥብጦ እሷም ከሚያምር ቦታ እንድትወጣ ነው እንደምትፈልገው። ባይሆን ያ ሁሉ ቀርቶ እህቷም ብቻውና ባትረዳት ምን ባትል የእህቷን ነገር አትነግርህም አይደለ? ለምን ላይ እንደዚህ እንደሚሆንብኝ አልገባኝም። ስለዚህ በእሷ አትፍረድ አንተ። እሷ ምንም የምታውቀው ነገር ቢኖርም አትናገርም። እኔ እኮ በንዴት የሆነ ነገር ታደርጋለህ ራስህንም ትጎዳለህ ብዬ ነው እሱን የጠራው። ሶላው ማን ያለው ማን ነው? ከማን ጋር ነው እዚህ ቤት ውስጥ ገብታ ቤት የዘጋችብኝ? እሱን እናወራልቸዋለን። ውስጥ የገቡት ውስጥ እንደገቡ አይቀሩም። ግን አንተ መጀመሪያ ልታደርገው ያሰብከውን እንደዚህ ያደርጋሉ ቢያንስ እንኳን ይኸውልህ ህይወት እኮ ቆሞ አይቀርም፣ ይቀጥላል። ስለዚህ ቢያንስ የነገህን ነው ማሰብ ያለብህ። ዛሬ ላይ በእንደዚህ በንዴት መጥፎ ነገር እንትን አድርገህ የዘላለም እንትን ነው የምትሆነው። ስለዚህ መጀመሪያ አንተ ራስህን አረጋጋ። በቃ መጀመሪያ ማድረግ ያለብህ ራስህ መረጋጋት ነው። ትክክል ነው ያልከው። ለራሴ ነው ከዚህ በኋላ መኖር ያለብኝ ለራሴ ነው። እንኳንም አየሁ። ስለዚህ አሁን ይኸውልህ ልንገርህ፣ ከዚህ በኋላ ማረገውን ይኸውልህ እኔ ነኝ የማውቀው። ስማኝ እሺ፣ የተፈጠረውን ነገር አንድ ባንድ አብራርተህ ነግረኸኛል። ገባህ አይደል? አሁን አንተ ሰው አስቀምጠህ ስራ ነኝ ብለህ ወጥተህ እናት ቤት 2 ቀን ተቀምጠህ ከዛ ያስቀመጥከው ሰው ከወንድ ጋር ገባች ሲሉ መጣክ። ይህን ሁሉ ነገር አየክ አይደለ? ስለዚህ አንተ ሲጀመር ማለት ነው እንደዚህ አይነት ጉዳይ ተደጋጋሚ ሲነገርህ ቀረብ ብለህ ሚስትህን በትክክለኛ በንጹህ ልቦና እኔ ያጎደልኩብሽ ነገር አለ አንተ ራስህ ወይንም ራስህን መጠየቅ እኮ ነው። ከሷ ምን ያስቀሩባት ነገር አለ? ጠይቂያታለሁ በሚገባ ማለት ነው። ምን እንነጋገራለን? ቢያንስ እኮ እኔ እንደ ራሴ አሁን እኮ ቤት ውስጥ የጎደለ ምናምን እኮ አይደለም እልህ። ሴት ነች እኮ አንተ ወንድ ነህ። ገባህ አይደል? ብዙ ጊዜ አንተ ፊልድ ነኝ ብለሃል። በዛ ምክንያት በዛ መሃል ሴት ስለሆነች ብዙ ነገር የሚያምራት ነገር አለ እኮ። የሚያምራት ቢያንስ አትሊስት ካንተ ከወንድ ጋር ውጪ ወጣ መታየት ሊሆን ይችላል። አብሮ ሻይ ቡና ማለት ይችላል ወይ አብራችሁ ልተኙ። በቃ ብዙ ነገር የሚያምራት ነገር አለ። አንተ ይሄን ነገር አታውቅም። ይኸውልህ እኔ ከፊልድ ከመጣሁ በኋላ ይሄ ነገሮችን እኔ ለማድረግ እጥራለሁ። ምክንያቱም አንተ ስራ ላይ አተኩረ ቢሆንስ አይደለም። ልክ ስመጣ እኔ እንደውም ትኩረት የሚላ በጣም ስለምወዳትም ከቤተሰብም የተለያየሁት በሷ ምክንያት ስለሆነ ልጅ እንኳን ይኸውልህ ልጅ ሳሰጠኝ 8 ዓመት ቤተሰብ እየጨቀጨቀኝ ነው ይታይክ። ያን ሁላ ትቼ ነው እየቻልኩ። ምክንያቱም ልጅ የሚሰጠው ፈጣሪ ነው። ልክ ነህ። ስለዚህ እንዴት ማለት በዚህ ምክንያት ከሷ ጋር ሊለያይ ይችላል የሚል ከቤተሰብ ጋር ተለያዩ። ስለዚህ ከፊልድ ስመጣ ያለው ነገር ለሷ የሚገባትን ልሰጣት ብዙ ጊዜ እጠራለሁ። ያናግራትም በጣም በቃ ወይኔ ምን ብዬ ልንገር፣ በቃ የምችለውን ሁሉ አደርጋለሁ። ምንም ያላረኩት ነገር የለም። በቃ አሁን ይኸውልህ ልንገር፣ እንዲህ በመሆን አይደለም። አሁን እኔ ይሄን ሁሉ ነገር ምነግርህ እንድትረጋጋ ነው፣ ሌላ ነገር አይደለም። አንቺም ደግሞ ማለት ነው አንቺም ደግሞ ልንገርሽ፣ ለሌላ ጊዜ ለአሁኑ ያሁን ነው፣ ለሌላ ጊዜ በራስሽ የምትጠራጠሪው ነገር እህትሽ ላይ ስትመለከቺ ፊት ለፊት መጠየቅ ነው። አሁን ይሄ ሰው መጣ ወንድምሽ እኔ ምንሽ እሷ ታውቂያለሽ እያልኩሽ አይደለም። ይኸውልሽ ልንገርሽ፣ አሁን ይሄ ሰው መጣ፣ ከስራ ውሎ መጣ፣ እሷን ከወንድ ጋር አገኛት። በቃ ስራማ ይሁን እናንተ ስራ ነው ብላችሁ አስባችሁ ነው። ከስራማ ይሁን መጣ፣ የማይሆን ሁኔታ ውስጥ አያቸው። እንዳየሽው ሽጉጥ ይዟል
እህትሽንም ሰውየውንም አንድ ነገር አድርጓቸው። እሱ መንግስት መቼም ዝም አይለውም አይደለ? የስንት ሰው ህይወት ነው የሚበላሽ? ያንቺንም ጨምሮ ታውቂያለሽ እያልኩሽ አይደለም። አሁን እኮ ታውቂያለሽ እያልኩሽ አይደለም። ይኸውልህ ድርቅናዋ ራሱ ይኸውልህ እያየ ነው አይደል? የሆነ ግንኙነት እንዳላቸው የሆነ የምታውቀው ነገር እንዳለ ከንግግሯ እየሰማሁ ነው። አሁን እኮ ልልሽ የፈለግኩት ታውቂያለሽ እያልኩ አይደለም እኮ በቃ አንተ እንደዚህ አትበለኝ። ቆይ ምንድነው አንተ ሐሳብ? ስለዚህ እህትሽ ላይ የሆነ ነገር ስትመለከቺ እህትሽን እንድታቆም ወይንም ያለውን ነገር በግልጽ ማውራት መቻል አለብሽ። እኔ እነሱ ትዳር ውስጥ የሚያገባኝ ነገር የለም። በቃ አንቺ በሱ እጅ አልበላሽም አልጠጣሽም እኮ እሱ እንደ ወንድሜ ስለማየው እኮ ነው እንደዛ ሆኖ ሲመጣ አንተንም የጠራሁት። ስለዚህ ለእህትሽ ብቻ ሳይድ አትያዣ፣ ለእህትሽ ብቻ ሳይድ አትያዣ። አሁን እህትሽ ጥሩ ነገር እየሰራች ነው ብለሽ የምታስቢ? እኔ አላውቅም። በቃ ከዚህ ውስጥ አውጡኝ አውጡኝ። በጣም ነው የሚገርመው። እኔ ምን ልሆንላችሁ ነኝ እንዴ? ከዚህ በኋላ እንዴት እንደምትወጡ አሳያችኋለሁ ሁለታችሁ። ሲጀመር እሱም ዋሽቶናል። በቃ እዚህ ጋር የእሱ ውሸት ምንድን ነው እንዴ? ስራ ነኝ ብሎ ሚስቱን ስለሚወዳት ተከታተላት እንዴ? መነጋገር ይችሉ ነበር እኮ። ለምንድን ነው የሚከታተላት? ስራ ነኝ ብሎ እሷ ማናገር አትችልም ነበር? እሷስ ማናገር አትችልም ነበር? እሱም የሚጠራጠር ከሆነ እሱም እንደዛ ነው ማለት ነው የሚያደርገው። በቃ እኔ የማስበው እንደዛ ነው። ቆይ ማን ነው ያለው? ከማን ጋር ነው የገባችው? ምን እየሰራች ነው? ተረጋጋ። በቃ መጀመሪያ ተረጋጋ። አይቻለሁ እኮ ስትገባ የሆነ ወንድ ገብቶ በር ዘጉ። ክፈቺ ስላት ምንም ልትከፍትልኝ አልቻለችም። ስለዚህ በሩን ገንጥዬ ከመግባቴ በፊት ትውጣና እንደዛ ማድረግ አትችልም። ቤቴ እኮ ነው። ቤቴ ነው። እኔ ተረጋጋ ብዬ እዚህ ልክ እንደሰለጠነ ሰው እያወራን ያለ። እኔም ለዛ ነው ቁጭ ብዬ አሁን መጀመሪያው አንተ ሌላ ነገር ውስጥ ከምትገባ አንተ ምንድን ነው ያልከው? ከዚህ በኋላ ለራሴ ነው የምኖረው አላልክም እንዴ? ስለዚህ ለራስ አስብ። እንዴ ላስብ? ከአቅሜ በላይ እኮ ነው። በእናትህ አውቀዋለሁ። ይኸውልህ ንዴቱን አውቀዋለሁ። በቃ አሁን ተረጋጋ። ምን እንደሆነ አላውቅም እኔ እንዴ ቤተሰቤን ትቼ ከባድ ነገር ነው። እኔ በመሀል ቤት ተሰቃየሁ እኮ ምንም በማላውቀው። አንቺ ምንም ወቂም አትወቂም እኮ አሁን እሱ ላይ የደረሰው ነገር በጣም ከባድ ነው። ገብቶሻል? ስለዚህ አንቺ የምታውቂው ነገር አለ። እኔ የማውቀው ነገር የለም። ለምንድን ነው እንደዚህ የምትሆነው? አንተ ደግሞ አንቺ የምታውቂው ነገር የለም። እኔ ምንም የማውቀው ነገር የለም። በቃ እዚህ ቤት ተደጋጋሚ የሚመጣ ሰው አይደለም። አሁን እዚህ ውስጥ እኔ አላውቀውም፣ አላየሁትም። ሲጀመርም በቃ እሱ እብድ ሆኖ ሲመጣ አሁን እኮ እነሱ ያወራሉ። እኔ አላውቅም። በቃ እነሱ ማውራታቸው አይቀርም። እኔ አላውቅም። ታዲያ እኔ አንቺ የምትደብቂ ለእህትሽ ብለሽ የሆነ ነገር የምትሸፍኝላት ከሆነ ጥሩ አይደለም። እኔ አላውቅም። በቃ ስለማላውቅ ነው አላውቅም። በአቅምን አስደበቀኝ ነው። አንቺ ምንም የምታውቂው ነገር የለም። ምንም የማውቀው ነገር የለም። ለምን አትረዳኝም አንተ? እኔ በቃ እንደዚህ እብድ ሆኖ ሲመጣ ነው እህቴን የሆነ ነገር ያደርጋታል ብዬ በንዴት አንተንም የጠራው እንጂ ሌላ የምታውቂው ነገር የለም። እኔ ምንም የማውቀው ነገር የለም። እንዴ እኔ እንዴት ላውቅ እችላለሁ? እነሱ እኮ ባልና ሚስት ናቸው። ታውቂያለሽ? እኔ አላውቅም። ታውቂያለሽ? የማውቀው ነገር የለም። እባክህን ታውቂያለሽ። በደንብ አድርግሽ ነው የምታውቂው። ስሚ ተናግረሻል እኮ። እኔ ባለ ትዳር አሁን እዚህ ጋር ወርታሻል እኮ። እኔ አውቄ ነው ላስጨርስሽ ብዬ ነው ዝም ያልኩሽ። ልንገርሽ ከእሱ ጋርም ያለውን ነገር እሱን ላረጋጋ ብዬ ነው አንቺን ዝም ብዬ ሰማሽ ነበር። መጀመሪያ እሱ ይረጋጋ ብዬ ነው። ምክንያቱም አንቺ ማንም የለም እያልሽ ነው ያለሽ። እኔ ማን ይኖር ማውቀው ነገር የለም። እሱ ከወንድ ጋር እና ማንም ከሌለ ከመሬት ተነስቶ እህትሽን ካልገደልኩ አይደለም። እሱ አይደለም የሚገባኝ። ለምን ግራ የሚገባሽ? የምታውቂው ነገር አለ። ሲቀጥል ደግሞ ልንገርሽ እሱ ስራ ነው ብሎ ሄደ ዋሸ ምናምን ብለሽ የምትይው ነው። እህቴን መከታተል የለበትም። ለምን የማይከታተላት? ሚስቱ ነች እኮ ሚስቱም ትሁን ማመን ነበር እና ስህተት እንዳለባት ስለምታውቂ ነው አንቺ እሱ ስለተከታተላት እየተበሳጨሽ ያለሽ። ለምን ይዋሸናል ያልኩት? አንቺ ስለምን ተዋሻለሽ? እሱ ፊልድ እያለ ሌላ ቦታ ነው። አንቺ ለምን ተዋሻለሽ? እሱ ፊልድ እያለ ሌላ ቦታ ነው። እሷ ስትደርስበት ታውራ ባለቤቱ። አንቺ ምን ቤት ነሽ? አንቺ ምን ቤት ነሽ እኮ? የምታውቂው ነገር አለ። እኔ ምንም የማውቀው ነገር የለም። የምታውቂው ነገር አለ እዛ ውስጥ ስላለው ሰውዬ የምታውቂው ነገር አለ። አንቺ ባትናገሪ እነሱ እኮ ይወራሉ። በኋላ ስጠይቃቸው ይናገራሉ እኮ ነው። እህትሽ ከሰራችሁ የበለጠ ስህተት አንቺ ነሽ እየሰራሽ ያለሽ ነገሮችን በመወቅ በመደበቅ። እኔ እኮ ወንድሜ ነው እንዴ ብዙ ነገር አድርጎልኝ። ወንድምሽ ቢሆን ለእህትሽ አትከራከሪም? እንደ ወንድም ብታዩ። እኔ እኮ እንደ ወንድም ስለማየው ነው የሆነ ነገር አይደለም። በፍጹም እንደ ወንድም አታዩ ነገሩ። አንቺ
አንተ ነው የጠራው እንደ ወንድሜ ስለምትሆን ነገር እና እኮ እሱ የሆነ ነገር አይሆንም እንዴ? የሆነ ነገር ቢያደርጋት እሱ መንግስት የሚለው ህግ የለም እንደዚህ ያገ ህግ አለ። ይሄ ሁሉ እንዳይፈጠር ማድረግ የምትችይው አንቺ ነበርሽ። እዚህ ቤት ያለሽው አንቺ ነሽ። እሱ ፊልም በልሳት አንቺ ነሽ ከእህትሽ ጋር የምትኖሪው አይደለ እንዴ? እና እኔ ምን ላድርግ? ቆይ እህትሽ ደረቷን ነፍታ ልነግርሽ ነው። አንቺ እዚህ ቤት እያለሽ ወንድ ይዛት በጣም አንቺ የምታውቂው ነገር ስላለ ነው። እንደዚህ አይነት ስራ አትሰራ አንቺ እራስ ምንም አታረግም ትላለች። እያዩት ምን ሆነ ካላንተ ምን ሆነ ነው አታይም እንዴ? ምንም አታረግ። እኔ ተረጋጋ ብዬ እያረጋጋሁ እሷን እያናገርኳት አንተ ምን ቤት ነህ ዘለ የምትገባው? እኔ ምን ላድርግ እንዴ? ወይስ በዛ እኔ በመሀል በዚህ ውስጥ አስወጡኝ። በቃ የማውቀው ነገር የለም እንደው ይሄ ሁሉ ያንቺ ጣጣ ነው፣ ያንቺ መዘዝ ነው። አንተ ነህ ልጁን የባስ እኔ ላይ እንዲነሳ የምታደርግብኝ። ምን እየሆንክ ነው? ቆይ አንተ እኮ የምታውቂውን ነገር ስላልተናገርሽ እኔ እኮ የገጠራሁህ አንቺ ብትጠሪኝ እህትሽ እንድድንልሽ ይሄውን ደስ አለሽ። እሱን አረጋጋው። ይሄ ምንም እህት ያጠፋችሁ ነገር የለም። ምንድነው የምትለው? እዚህ ምንም አላረገችም። ነግሬያለሁ እኮ መጀመሪያም። ይኸውልህ አንድ ላይ ነው እነዚህ ሰዎች እኔን በቃ ሊያሳብዱኝ ቆርጦ የተነሱት። ስለዚህ እህቷም አንድ እጁ አለበት። ለዚህ ነገር ጠንሳሽ ምናምን አንድ ናቸው እነዚህ ሰዎች። አውጣልኝ። ሌላ ችግር ከመፈጠሩ በፊት ይውጡና እነማን ናቸው ማን ነው ሊያቸው ጉዳቸው ብቻ አለኝ። በቃ ምንም አልፈልግም እኮ አሁን አንተን ማውራክ ሰማኝ። እኔ አንተን ማውራ ይሄ ችግር እንዳይፈጠር ብዬ ነው። እኔም ለዛ ነው ቶሎ ይውጡ እነማን ናቸው። ከዛ በኋላ በቃ ይወጣሉ፣ እነሱ ይወጣሉ። ይኸውልህ አንተ ብቻ መጀመሪያ ተረጋጋ፣ ራስን አረጋጋ። በዚህ ሁኔታ ምንም የሚፈጠር ነገር የለም። ይኸውልህ የምትመልስልህ መልስ እኮ እያየ ነው። እሱን ተዋት። ለኔና እሷ በጣም ብዙ የምናወራው ነገር አለ። ቴኒ እኮ ያሳደግኳት ልጅ ነበር። አንተ ነህ አሁን እየረበሽከን ያለኸው አንተ ነህ። እሺ ቆይ ቀጥል። ልጅቷ እንዳታወራ የምታረጋት አንተ ነህ። ማውራው ነገር የለም። ምንድነው ማውራው? አንቺ የምታውቂው ነገር አለ። የማውቀው ነገር የለም እንዴ? የተግባባን አይደለም እዚህ ጋር በዚህ መጠን ለእህትሽ ሴት መያዝሽ ነው። እኔ የማውቀው ነገር የለም። እነሱ ትዳር ውስጥ የሚመለከተኝ ነገር የለም። በቃ ምንም አላውቅም። ያወራው እኮ ነው። ለምን እየተረዳችኝ እንዳልሆነ አልገባኝም። ቆይ እዚህ ቤት ምንም ሰው ሲገባ ሲወጣ አይተሽ አታውቂም? አላየሁም። በቃ እኔ አላውቅም። ምንም አታውቂም? እኔ እንዴት ላውቅ እችላለሁ? እሺ ዛሬስ ማን ነው ያለው? እሺ እኔ አላውቀውም። ማን ነው እንዴ? ማንም የለም። ምንም ሰው የለም። እኔ አላውቅም። አሁንም ማንም የለም አትበይ። እኔ አላውቅም። ማን ታውቂያለሽ? ምን ማለት ነው? ድጋሚ ማንም የለም ትያለሽ እንዴ? እኔ አላውቅም። በቃ ሳይኖር አላውቅም እንዴ? እኔ ሲጫጫው ነው ምንድነው ብዬ ይመጣው። የለም እኮ እያልሽ የለም ነው እኮ እያልሽ ያለሽ። እሺ ለምን በሩን ዘግተው? እኔ አላውቅም እንዴ? ቁጭ አሉ። እኔ ማን ነው? እኔ የማውቀው ነገር በዚህ መጠን እኮ ሚስት ባሏን አትፈራም። ምንም ካላደረገች አትፈራም። ዶሮ እንኳን እሱ እኔን ፈርቻለሁ። የፈለገ ለነፍስ ነው ሴት ልጅ የፈለገ ነገር ምንም ነገር ካላደረገች ስህተት ካልሰራት ፊት ለፊት ነው የምትጋፈጠው። እንዴ ምን ትበል ታዲያ? ስራ ነው ተብሎ ታዲያ እዚህ ሲመጣ ምን ትበል? ደነገጠች እንዴ? አስደነገጠች እንዴ? ስራ ነው ለወር ስራ ሄዳለሁ ብሎ በዚህ ልክ ወጣ እንኳን እሺ። ከባድ ነገር የተፈጠረው ምን አይነት አይና አውጣ ናችሁ? በቃ እኔን ብቻ አስወጡኝ ከዚህ ውስጥ። እኔን በቃ ተወኝ እንዴ? እኔ በማላውቀው አታሰቃዩኝ። አሁን እኮ ይሄ ነገር እኮ አንቺን የሚመለከትሽ። ምን ማለት ነው ይመለከትሻል ማለት? አንቺን ይመለከትሻል። ይሄ ነገር ለምን ማለት ጥሩ። አንቺ ነሽ እዚህ ቤት የምትዩ እንዳለዋል እንደሆነስ አንቺ ነሽ እዚህ ያለሽው። አንቺ ነሽ ሁሉን ነገር የምትመለከችው። አሁን ደግሞ አንቺ ተይቂ እዚህ የለውም አላየሁም በቃ ነገር አየሁ ማለት አለ። ምንም ነገር አልሰማሁም ነገር ነው እያልሻለሽ። ታዲያ አሁን ሲጮጮ ሲጣሉ እንዴት ሰማሽ? እኔ ምንድነው ብዬ ነው የመጣሁት? እሺ እነሱን እንዴት ጠራሻቸው? ምንም ካላየሽ እንደዚህ እብዶ ነክሰስ መጣ። ታዲያ ምን ላድርግ? አረ የሚያሳብድ ነገር ያሳብደሽ። አረ መፍትሄ ስጠኝ ማለት ይኸውልህ አሁን እንደገና ወደ ኋላ ትመለሳለህ እንዴ? ተረጋጋ እባክህን። ለምን አትረጋጋም አንተ? ይኸውልህ ተረጋጋ አንተ መጀመሪያ እሺ፣ አንተ ተረጋጋ። ይኸውልሽ አንቺ ደግሞ ሲቀጥል እሱ
ከአንድም 3 ጊዜ 4 ጊዜ ነው ተደጋጋሚ እዚህ ቤት ከወንድ ጋር ትመጣለች እኮ። ስለዚህ አንቺ እዚህ ቤት ሲመጡ እንዴት አንቺ ይሄን ነገር አላየሁም። አሁንም እኮ እዚህ ቤት እኛውን የወንድ ድምፅ ሰምተናል። አንቺ ግን ማንም የገባ የለም እያልሽ ነው። ከኛ በፊት አንቺ ነበርሻለሽ። አንተ ቆይ እዚህ ነበርክ? አንቺ ነሽ ጠርተሽን ስንመጣ እኮ ለምንድን ነው እንደዚህ በእርግጠኛ ሆነህ ሰው እንዳለ እንደዚህ የምታወራው? አዎ ድምፅ ሰምቻለሁ። እኔ አልሰማሁማ። አሁን አንቺ ለነፍሽ የምታውቂው ነገር አለ፣ በደንብ የምታውቂው ነገር አለ። አሁን አንድ ነገር ልንገርሽ፣ የምታውቂው ነገር ካለ ንገሪን፣ እሱን እናረጋጋዋለን። እኔ እኮ እሱ ወንድሜ ነው፣ ባቅ ለምን አልነግረውም? ስሚኝ ቆይ እሺ፣ ይኸውልሽ እሱ መጀመሪያ እሱ እናረጋጋለን። እኔ እኮ ይኸውልሽ ከአንድ 3 ሰምቼ አልሰማም ብዬ ነው። እኔ እኮ አንቺ እንደ እህቴ አይደል ማይሽ እኮ ባክ እንዴት እኔ ላንተ አልነግርህም? አንቺ እንዴት አለ እኔም እሱን እኮ ጥያቄው ነበር እኮ ስለማለት ነው። አሁን የምታውቂው ነገር ካለ እኮ ብትነግሪን እሱን አረጋግተነው እነሱንም በራስ ከፍተናቸው እኮ በቃ እኔ የሚታይ ነገር ካለ ሰምከለም በርሽ የሚታይ ነገር ካለ ይው አይደለም ውጪ ሰዎቻችንን አይተሻቸዋል አይደል? ካልሆነ እሺ ምን አድርጌ ነው የምትለኝ? ካልሆነ ይኸውልሽ በሩንም ገንጥለን ቢሆን ገብተን ውስጥ ያሉትን ሰዎች ተላችሁ ባንንም የለም እንዴ? አረ ጉድ ፈላ። ማንም ከሌለ በሩን ከፍቶ ሊገባ ሲል ለምን ሲጀምር ከመጀመሪያው ታገልሽ ከኔ ጋር አብረሽ እንዴ? ለምን እህቴ የሆነ ነገር ያደርግብኛል ብዬ ነው። እህትሽ እኔ ወንድምሽ አይደለሁም እንዴ? እህቴ ስለሆንክ እኮ ነው የሆነ ነገር እንዳታረጋስ ምልህ። ሚስትህ እኮ ነች። ለኔ እህቴ ብትሆን እኮ ለአንተ ሚስት ነች። ይኸውልሽ እንዴ አንተ ደግሞ እንዳባት ማውራበት ይኸውልሽ ጊዜም የለኝም፣ ግን ልንገርሽ እኔ አንቺን አስተምሬ አሳድጌ አንቺን እኮ ማየው ማቀውም በሷ በኩል ነው፣ በሚስቴ በኩል ነው አንቺን ማቀው አይደል? አንቺ እህት የለኝም ብዬ አንድ እኔ እንደ እህቴ እያየው ነው። ምን ላድርግ አይደለም ይልሽ ስለማይክ እኮ ነው እንደዚህ። አንቺ ምን ላድርግ አይደለም እህቴ እኮ እህቴን እያልሽ ነው አሁን። የሻውን አንቺ ተረዳችኝ አይደለም? አንተም እየተረዳኸኝ አይደለም። እዚህ ጋር ቅርታ አድርግልኝ እኮ ምንም የምታውቂው ነገር የለም። ነገር እንዳያረጋት ማለት እኮ እሱን በተዘዋዋሪ እኮ ለሱም ማሰብ እኮ ነው። ይኸውልሽ አሁን እሱንም ይኸውልሽ ልንገርሽ እሱንም አረጋግጠ ነው ሰማሽ? እህትሽ እውነተኛ ናት፣ እኔ ውሸተኛ ነኝ። ውሸታም ነህ አንተ፣ ውሸታም ነህ። እህትሽ እውነተኛ ናት። አሁን ምን ነገር እያልሽ ነው እንዴ አንቺ? ታዲያ ስራ ነኝ ብሎ አይደል ሄደ? ትንሽ አታፍሪም እንዴ? ለምን ማፍራው? አንቺ እንኳን ዋሽተሽናል። እዚህ ቤት ከአንድም 3 4 ከወንድ ጋር እየመጣች እንዴት ነው ላታያት የምትችይው? እኔ አላያትማ። እንዴት ላያት እችላለሁ? እኔ ቤት ውስጥ ተቀምጫለሁ፣ ትምህርት ቤት ሄዳለሁ። የሚታይሽ የኔ ዛሬ እንዴት አወቅሽ? እኔ አሁንም አላውቅም። በቃ ሲጮህ ነው የመጣሁት። አላውቅም እንጂ አንቺ ምንም ነገር አላየሻትም ከወንድ ጋር እዚህ ቤት ስትመጣም። አሁንም እዛ ወንድ እንዳለ አታውቂም። ወንድ የምን ወንድ? እኔ አላውቅም። አታውቂም ወንድ እንዳለ። ስለዚህ ይኸውልሽ እሱን አረጋግተነው ከፈለግን ውጭ አድርገነው እነሱን ማውጣት እንችላለን። ግን እሱን እዚህ አረጋግተነውም እነሱንም በሩን ገንጥለንም ይሁን ምንም አድርገን ከፍተን እነሱን ማስወጣት አይታል እኮ። እሺ ከፍተን አይተን ብናይሻል። ለምን እንደምከፍተው እንዴ? ይኸውልህ ንብረቴን ስጠኝ። ምንም አልፈልግም ከዚህ በኋላ የራሴን እንትን ነው የምወስነው። አንተ ለምን ደግሞ ንብረቴን መልስልኝ። የምን ንብረት ነው መልስልኝ? የሰጠውክ አሁን የተቀበልከኝ ሽጉጡን ራሴ መጠበቂያ ነው። ሽጉጡን እንዳትሰጠው። እሱማ ተቀምጧል። ይኸውልህ ነገሮችን እለፍና እሱ ንብረት እኮ አንተ ነው፣ እኛ አይደለም። እኛ ጋርም ተቀምጦ ምንም አያደርግልንም። መንግስት ያወቀው ከሆነ የራስህ ነው። ገባህ አይደል? ስለዚህ አሁን አንተ መጀመሪያ ያለህ አማራጭ ምንድነው? መረጋጋት። ውስጥ ያለው ማን እንደሆነ ማወቅ ትፈልጋለህ? ማንም የለም። እሱ ነው በቃ የኔ ፍላጎትም ጉጉትም እሱ ነው። በቃ እሱን ከጓጓ አንተ መጀመሪያ ተረጋጋ። አይሻልም? ስለዚህ መጀመሪያ አንተ ተረጋጋ። እኛ ውስጥ ማን እንዳለ እናያለን። አይሻልም? በሩን አስከፍተን አፍጠንልኝ። አንቺ ማንም የለም ብለሻል። ማንም የለም እርግጠኛ ሆነሻል? በቃ እኔ አላውቅም። ስለዚህ በሩን ኖርም አልኖርም አላውቅም። ችግር የለውም። በቃ እኔ ውስጥ ሰው ቢኖር እኔ ታዲያ ምን አውቃለሁ? ምንም አታውቂም አንቺ። ስለዚህ ችግር የለውም። እኛ በሩን ከፍትና ውስጥ ማን እንዳለ እናያለን። በሩን ለምን እንደምከፍተው ቃል አልገባኝም እንዴ? አይከፈት በሩ እንደዛ ይዘጋ። በቃ ይዘጋ። ለምን እንደሚከፈተው አንተ ሲጀመር አይመለከትም። በቃ ሂድ። አንቺ የምታውቂው ነገር አለ። በቃ አንተ ሂድ። በቃ በደንብ የምታውቂው ነገር አለ። ወዴት ነው የምሄደው? ወዴት ነው የምሄደው? እንዴ ትፈልጋለህ? ልሂድ እንዴ? ይሂድ። በቃ እኔ እና እንፈታዋለን። እሱ ይሂድ። ቆይናና ቁጭ ቆይ። አንቺም እሱም የምትሄዱበት ሳይሆን
የራሴ ውሳኔ ወስናለሁ። ይኸውልህ ንብረቴን ብቻ እኮ እሺ ቁጭ አልሻው ቁጭ በል ቆይ እሺ ቁጭ አል ስንቴ ነው ቁጭ የምለው? ቁጭ በል በቃ አንተ ቁጭ በል አንተ ሂድ በቃ እዚህ ጋር አንተ ነገሮችን እዚህ ጋር ያባባስክ ያለው ይከፈት ምናምን ምንድን ነው የሚከፈተው? ለምንድን ነው የሚከፈተው? አንቺ እውነታ አትፈልጊም? እውነታን አትፈልጊም? እውነት ፈለግኩ አልፈለግኩ እዛ ቤት ውስጥ ማንም የለም አይደል? ለምን እንደሚከፈት እኮ በቃ ማንም ከሌለ አንቺ ምን አገባሽ ቢከፈት? አንተ ሲጀመር አይገባህም እንደውም ከዚህ በኋላ በቃ በደንብ የምታውቂው ነገር አለ አንቺ። እኔ የማውቀው ነገር የለም። አንቺ ከዚህ ጀርባ እህትሽን መከላከልሽ ነው። ወይኔ እሷ እኮ ከአንቺ ኔጌቲቭ ሳይድ ልትሆን ትችላለች። ነገሮችን በመልካም ያደረገች መስሏት ሊሆን ይችላል። ወይንም እሱ ያጎደለባት ነገር ኑሮ ሲጀመር በቃ ያንን ነገር ልታሟላ ሊሆን ይችላል። አንቺ ግን በዚህ ልክ እርግጠኛ ሆነሽ ለእህትሽ እንዲመቆርቆርሽ በጣም ሌላ ነገር ያለ ነው የምታስመስል። በቃ አንተም ውጣ፣ ሁላችሁም ውጡልኝ። በቃ ጭራሽ ከቤቴ ልውጣልሽ? አንተ አይደለም ያልኩህ፣ እባክህን ተረጋጋ። እሱ ይውጣክ በቃ እኛም ፈተዋለን። ጥሩ እሱ እያባባሰ ነው። እዚህ ጋር ይከፈት አይከፈት ጥሩ። አንቺ ነሽ አሁን አንተ እኮ አትወስንም እዚህ ጋር። አይ አንቺ ነሽ ነገሮችን በጣም እያከበርሽ እያጋነንሽ ያለሽው አንቺ ነሽ። ተከፍቶ ውስጥ ማን ይሁን ማን ይኑር ማየት ስንችል ነው የሚከፈተው። አይከፈትም እንዴ? አይከፈትም። ችግር የለውም። ቆይ እንዴት እንደሚከፈት አሳይሻለሁ። እሺ መጀመሪያ ተረጋጋ። እንዴት እንደሚከፈት አሳይሻለሁ። ስማኝ አንተ ለምን ይዘኸው በሩ እንዲከፈት ነው የምፈልገው? ያ ነው በቃ በሩ እንዲከፈት ነው የምፈልገው። የምን በር የሚከፈት በር የለም በቃ። እሺ ተረጋግተህ ትቀመጣለህ እንዴ? እስካሁን ተረጋጋው እኮ። የምን በር ነው የሚከፈተው? ቆይ አንተ ቁጭ በይ። እሺ አሁን አንቺ እኮ በር ብለህ አትበል። ሲጀመር አንተ ሂድ። አንተ ይኸውልህ ልንገርህ፣ ትረጋጋለህ? እስካሁን ተረጋጋው እኮ ከምችለው በላይ የሆነብኝ ነው። በሩን ሂጅ ላስከፍት። የምን በር ነው አንተ? ቆይ ከዚህ በር ጋር ምንድን ነው? ዝም በይ አንቺ። ዝም በይ አንቺ። አይደለም ዝም አይደለም በቃ ውጣልን፣ ሂድ በቃ። በሩ ሳይከፈት አልወጣም። በሩ ለምን እንደሚከፈተው ተረጋግጂና ቁጭ በይ። ለምንድን ነው? እሺ እኮ በሩ አይከፈትም። አንኳኳና እህትሽ ፈቃደኛ ከሆነች ትከፍታለች፣ ፈቃደኛ ካልሆነች አትከፍትም። በቃ ቁጭ በል። እሺ አሁን አንተ በቃ እሷ ፈቃደኛ ነው። ቤት ውስጥ የገባው ቤቴ ውስጥ ማን ነው? እሱማ አይተፈቅድ። ልንገርህ በቃ ተረጋጋ አንተ። ስለዚህ ይኸውልሽ ሰማሽኝ? ምን ቀን የጠራው በቃ ሰማሽኝ? አንቺ አረሽም ፈቃጅ በሩ ይከፈት አይከፈት ብለሽ እኮ መገንጠል አትችልም። እኔ አልገነጥልም፣ እራሷ ትከፍታለች። ጉደኛ ምን እየሰራች እንደሆነ አቤት። ክፈችው አንድ ጊዜ በሩን ክፈችው አንዴ። ለምን ማውራት ማችው? ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ክፈችው። አሁን ምንም ማውራት አልችልም። ክፈችልኝ እስቲ አንዴ እናውራ። አሁን መክፈት አልችልም፣ ብቻዬን ነው ስለምፈልግ። ዝም በይ እስቲ አንቺ። ማንም የለም። ምንድነው የምትሉት? በቃ ለምን አታው? ዝም በይ። ከከፈተች እሷ ነች፣ እሷን ነው የማዋራው። ክፈች አንቺ ደግሞ። አሁን መክፈት አልችልም። በቃ ስሚ፣ እርሻ ነገር ስሚ። ይኸውልሽ እባክህን በቃ ታስጨንቃት። ቆይ እስቲ ቆይ ላውራት። ምን ሆናለች እቺ? ይኸውልሽ እኛ ጋዜጠኞች ነን። እህትሽ ነው እህቴ አደጋ ላይ ነች ብላ ደውላ የጠራችን። ስለዚህ በቃ ሲጀመር አንተ ከዚህ ቤት ውጣ። ቆይ እሷ ላወራባት። አንቺ ምን ነው የምትይው? እንዳትከፍቺው በቃ ሰማሽኝ? ይኸውልሽ ብቻሽን ያለሽው ውስጥ? አዎ ብቻዬን ነኝ። ብቻዋን ነች። በቃ ብቻሽን ከሆነ ምን ያስፈራሻል? እናከፍቺው ስለፈለኩ ነው። እነዚህ ሰዎች ቆይ ከመቼ ነው? አንተ ደግሞ እስቲ ዝም በል። ኧረ በእናትህ ልቀቀኝ። እዛ ሁን አንተ እንዳለቀው ያዘው። ቆይ ሰሚ ሰሚያለሽ? እየሰማው ነው። ብቻዬን መሆን እኛ እርሽም ደርሽ እኛ ጋዜጠኞች ነን። ቁጭ ብለን ነገሮችን እንፍታ። የተፈጠረውን ነገር ቁጭ ብለን እናውራ። አይ የምትይ ከሆነ እኛ ጥለን እንሄዳለን። እሱም በሩን ገንጥሎ እንደሚፈልገው ነገር ማድረግ ይችላል። በኋላ እኛ ተጠያቂ አንሆንም በዚህ ጉዳይ ላይ። ሰማሽኝ አይደል? ስለዚህ ክፈችው በሩን። ክፈችው። እንዳትከፍቺ እህቴ። ክፈችው በሩን። ወደዚህ አውጣቸው። ማንም ሰው የለም ነው ያልሽው? እኔ አላውቅም። በቃ እንዴ ማን አለ? ማንም የለም። ማንም የለም። ምን ነው? ምንድነው? ቆይ ፈለጋችሁት? ምን ነው? ያዘኝ። እሺ ቆይ ነይ።
ነይ ውጪ። ሻውን ቆይ እሱ ነይ ውጪ። ና ወንድሜ ና ወደዚህ ጎታ ነው። ለምን ነው የሚወጣው? ወደዛ ሂጂ። ነይ እኔ ላስረዳ። ቆይ ሁሉንም ነገር ሰውዬውስ ማን ነው? ማንም የለም። እባክህ ተረጋጋ። ቆይ ማንም የለም። እስኪ ጨረሰ። ክፈችው። ጭራሽ ጓደኛዬ ነህ። እንደዛ አይደለም። ያዝ